ማን ነው እስቲ እንደኔ ደስታን ትናንት እንደዛ አመናጭቃ ማባረሯ ሩታ ደስ ያለው ማን ነው? በዚህ አጋጣሚ ግን የሆነ ማለት ነው የሆነ ነገር እንደሚፈጠር ውስጤ ነገረኝ። ቤተሰብ የሆነ ነገር እንደሚፈጠር ውስጤ ደጋግሞ እየነገረኝ ነው። ምክንያቱም ምን መሰላችሁ? ደስታን ስናባረው ማን መጣ? ዳኒ ሮያል መጣ። ወደ ማን ህይወት? ወደ ሩታ ህይወት። አሁን እስቲ አብርሽ ዝም ይላል ብላችሁ ታስባላችሁ? ዝም ይላል ብላችሁ ታስባላችሁ? ቤተሰብ እኔ አይመስለኝም። በጭራሽ እንደዛ አይመስለኝም። አብርሽ ዝም ብሎ የሚቀመጥ አይመስለኝም። በትናንትና ቪዲዮ እንዳያችሁት በቃ ካሁን በኋላ ደስታን እንደማትፈልገው ካሁን በኋላ ደስታ የሚባል ልጅ ህይወቷን እንደማይመጣ እንደማትፈልግ አስረግጣ ተናግራለች። በቃ ካሁን በኋላ እንደማትፈልግ ግን እኔ እንደሚመስለኝ ይሄ ደስታ የሚባለው ልጅ መጀመሪያም እንዲህ ተናግሬያለሁ ጋይስ፣ በጣም መጥፎ ልጅ ነው። መጠንቀቅ አለባቸው። አብርሽም ሩታም በጣም መጠንቀቅ አለባቸው። በጣም ፋወለኛ ልጅ ነው። የሆነ ነገር እንዳይሰራባቸው፣ የሆነ ነገር እንዳያደርጋቸው። በተለይ አብርሽን የሆነ ነገር እንዳያደርገው እፈራለሁ። መጀመሪያም አሳስረዋለሁ ምናምን የፍርድ ቤት ማስያዣ ወረቀት ምናምን የሚባል ነገር ይዞ መጥቶ ነበር። ከዛ በኋላ አሁን ሲለው አሁን ደግሞ ሩታ እንደማትፈልገው እንደማታፈቅረው እንደማትወደው ስትነግረው ደግሞ ሌላ እልህ ውስጥ ገብቶ አብርሽም ሆነ ሩታን የሆነ ነገር እንዳያደርግ እፈራለሁ። በዚህ አጋጣሚ አብርሽ ሩታ በጣም ጠንቀቅ በሉ፣ ከደስታ በጣም ጠንቀቅ በሉ። በዚህ አጋጣሚ ያው ደግሞ ዳኒ ደግሞ በዚህን ክፍተት ተጠቅሞ ዳኒ ሮያል ህይወታቸው ውስጥ ለመግባት ተፍ እያለች ነው። ያ ነገር ደግሞ ምንም መስሎ አይታየኝም። እኔ ምንም ደህና ነገር ይሸትተኛል፣ ምንም ጥሩ ነገር ይሸትተኛል። የሆነ ጸብ የሆነ ነገር እንደሚፈጠር ውስጤ ነገረኝ ነው። ቤተሰብ በእውነት ውስጤ ነገረኝ ነው እኔ ምክንያቱም አብርሽ ዝም ብሎ ይቀመጣል ብዬ ስለማላምን። አሁን ደግሞ ዳኒ ያው እንዳያችሁት ነው ሩታ ህይወት ስለመግባት ከፍ ያለች ነው። ምክንያቱም ደስታ የለም። አሁን ደስታ ስለሌለ አብርሽም ደግሞ ከሩታ ጋር አሁን ላይ አንድ ላይ ስላልሆኑ እቺን ክፍተት ተጠቅሞ ዳኒ ሮያል ሩታ ጋር ለመግባት ተፍ ያለች ነውና ያን ነገር እንዴት ታዩታላችሁ ሲናንተ? እኔ ጥሩ ነገር አይሸተኝም። ጥሩ ነገር የሚባል አይሸተኝም አሁን ላይ እና ደግሞ ሩታ ያው ፕሮሰሱን እንደጨረሰች ከልጇ ጋር ያለውን ፕሮሰስ እንደጨረሰች ወደ ውጭ ሀገር እንደሚሄዱ እዛ እንደ አዲስ ህይወታቸው እንደሚኖሩ ምናምን እያወራች ነው። መጀመሪያ እኔ ደስታን የቀረብኩት ለፕሮሰሱ ብዬ አይደለም፣ ፕሮሰሱን በፊት ነው መጀመሪያ ነው ያደረኩት። ከዛ በኋላ ደስታ የሚባል ልጅ ወደ ህይወቴ የመጣው ከዛ በኋላ ነው የሁሉ ነገር ተፈጠረውና አሁንም ቢሆን ደስታ አለን። ፕሮሰሱን ይጀምራልኝ ራሴ ሆነኝ ፕሮሰሱን የጀመርኩት ከልጄ ጋር ያለውን ፕሮሰስ የውጭውን ፕሮሰስ የጀመርኩት ራሴ ሆነኝ እንጂ በማንም ጣልቃ ገብነት በማንም እርዳታ አይደለም የጀመርኩትና ያን ነገር ደግሞ ከግብ አደርሰዋለሁ። ወደ ውጭ ሀገር ሄዳለሁ። ልጄንም አብረን እዛው ሆነን እናድጋለን፣ እንለወጣለን፣ እንሰራለን፣ እዛው እንደ አዲስ ህይወታችንን መኖር እንጀምራለን ብላ አውርታለች እና ያ ነገር እኔ ደስ አላለኝ፣ እግዚአብሔርን ደስ አላለኝ። ሩታ በቃ እዚህ ሆና ብታሳድግ ጥሩ ነው ብዬ አስባለሁ። ልጇን በሰላም በጤና ሆና ኢቭን አዲስ አበባ መኖር ካልፈለገች ቡታጅራም የፈለገችበት ሀገር ሄዳ እየኖረች ልጇን ብታሳድግ ጥሩ ነው ብዬ አስባለሁ። ምክንያቱም ይሄን ነገር አብርሽ በጭራሽ ሊቀበለው አይችልም። ምክንያቱም ልንገራችሁ፣ እኔ እንደሚመስለኝ ምክንያቱም አልብዬ የማስበው አንደኛ አንድ እናትና አንድ ልጅ ወደ ውጭ ሀገር ከሄዱ ገና አራስ ልጅ ነው፣ አራት ወር ነውና ልጁ ገና የእናት እንክብካቤ ያስፈልገዋል። ብዙ ነገሮች ያስፈልጉታል። ልጁ ብዙ ነገሮች ብቻ ያስፈልጉታል። ውጭ ሀገር ደግሞ ከሄዳችሁ ለስራ ነው አንደኛ ፐርፐዛችሁ የሚሆነው ስራ ነው የምትሰሩት። በቀን ለ16 ሰዓት ልትሰሩ ትችላላችሁ። በጣም አነሰ ከተባለ ለ8 ሰዓት የምትሰሩት እና በዚህ ሁኔታ ውስጥ እንዴት ነው ልጇን ቴኬር ማድረግ የምትችለው? እንዴት ነው መንከባከብ የምትችለው ሩታ? እሱ አንደኛው ጥያቄ ነው። ገባችሁ አይደል? ውጭ ሀገር ያላችሁ ሰዎች ታውቁታላችሁ። ዱባይም፣ አሜሪካም፣ ካናዳም የትኛውም ሀገር ላይ ያላችሁ ሰዎች ከኢትዮጵያ ውጭ ያላችሁ ሰዎች ታውቁታላችሁ እንዴት ህይወት ከባድ እንደሆነ፣ እንዴት ህይወት አስጨናቂ እንደሆነ፣ ቢል የሚባለው ነገር እንዴት ህይወታችሁ ላይ ቫልዩ እንዳለው ታውቃላችሁ። ካልሰራችሁ ደግሞ ቢላችሁ መክፈላችሁ
ገባችሁ አይደል? ሩታ ደግሞ በቀን 8 ሰዓት 16 ሰዓት ደግሞ ወታ የምትሰራበት አክሰስ አይደለም ያለችው። ምክንያቱም አንድ አራስ ልጅ አላት። ገባችሁ አይደል? የ4 ወር አራስ ልጅ እንዴት ለማን ጥላው ትሄዳለች ቤት ውስጥ? እንደው ፕሮሰሱ ሳካ ወደ ውጭ ሀገር ሄደች እንኳን ቢባል እንዴት ነው የሁሉ ነገር ማኔጅ ማድረግ የምትችለው? የመጀመሪያ ጥያቄ ይሄ ለሩታም ለእናንተ ለኦዲየንሶች ይሁን። እናንተ ምስቲ የገባችሁ ነገር ካለ ኮሜንት ላይ ታስቀምጡልኛላችሁ። በመቀጠል ደግሞ አትሄድም ነው። ምክንያቱም ይሄ ሁሉ ነገር ማድረግ ትችላለች ቤት ስለማላምን ማለት ብቻውን ሆና ምንም የምታደርገው ነገር የለም። አንደኛ አብርሽ አጠገቧ ቢኖር እሺ ይባል ቢያንስ በፈረቃ ስራ እሷ ስገባ እሱ ቤት ይሆናል፣ እሱ ስራ ሲገባ ደግሞ እሷ ቤት ትሆናለች። በፈረቃ ልጃቸውን በደንብ አድርገው ማሳደግ ይችላል። እሱም ከባድ ነው፣ በጣም ከባድ ቢሆንም ቢያንስ ይሻላል። ብቻዋን ሄዳ ግን የሚሆን ነገር ምንም አይነት ነገር የለም። ይሄ ነገር ሄዶ ጸብ ስለሚያስነሳ ሩታ ውጭ ሀገር ያለው የምትሆን ሀሳብ ከአሁኑ ካንስል አድርጊውና አርፈሽ እዚህ ሀገር የምትኖሪበትን ነገር በታመቻቺ ጥሩ ነው ብዬ አስባለሁ። አብርሽም ደግሞ ይሄን ነገር በጭራሽ አይቀበለውም። ምክንያቱም ገና ስሞት እንኳን ያልጠገበውን ሕፃን ልጅ ይሄዳሉ እስቲ በጭራሽ ሊስማማ አይችልም። በጭራሽ ሊስማማ አይችልም። ያን ነገር ግምት ውስጥ አስገቢና ሩታዬ በቃ ምንድነው በቃ እንደ አራዳ ልጅ ማለት ነው ከአብርሽ ጋር ያለውን ነገር ብታመቻችልኝ እስቲ በእናትሽ፣ እኔ ልለምንሽ በእናትሽ አንቺና አብርሽ አንድ ላይ ሆኑ። በቃ አሁን ዳኒ የሚባል ልጅ መጥቷል በመሃል እንደው ምን እንደሚሻል አላውቅም። እኔ ጸብ በጸብ ሆነ እኮ ቤቱ፣ ረብሽ በረብሽ ሆነ እኮ ቤቱ። እንዴ በቃ የሆነ ጸብ ካልተነሳ አይሆንም። እንዴና አብርሽ ቤት ላይ እንዴ ሰላም እንፈልጋለን እኛ ሰላም ነው የምንፈልገው። የእናንተን ፍቅር ነው ማለት የምንፈልገው። እንዴ አንዱን ስናስወጣ አንዱ ለምንድን ነው የሚመጣብን? እንዴ ሌላ ድራማ ለምንድን ነው የሚፈጠርብን? አረ ተው አብርሽ ተው። እንዴ በቃ የመጀመሪያው ማለት አረም የሆነ ልጅ መጥፎ የሆነ ልጅ ከህይወትሽ አስወግደሻል። እሱም ደስ ይላል። በቃ የቀን እንዴት ደስ እንዳለኝ ውሳኔሽ እንዴት ደስ እንዳለኝ። ይሄን ውሳኔ አብርሽ ላይ መች ነው የምናየው እኛ? አብርሽ መች ነው ይሄን ነገር የሚያሳየን ለኛ? እንደዚህ ቆራጡ ነው እንደዚህ ውሳኔውን የሚያሳየን መች ነው? ሄርሜላ ካሁን በኋላ ከህይወቴ ውጪ አልፈልግሽም ይጅልኝ ምናምን ብሎ የሚያባረው መች ነው? እኔ እኮ ያን ቀን ማየት ናፈቀኝ። እግዚአብሔር ያን ቀን ማየት እንደናፈቀኝ አብርሽ የውሳኔ ሰው ሆኖ ውሳኔውን በትክክል የሚያሳይ ከማንም እርዳታ ውጪ ከማንም ምክር ውጪ ከማንም አጋዥ ውጪ የራሱን ውሳኔ ብቻ የሚያስተላልፍበትን ቀን ማየት የናፈቀው እንደኔ ማን አለ? ኮሜንት ላይ ገብታችሁ ሐሳባችሁን አስቀምጡ። እንደኔ ባለፈውም ብያለሁ። በባለፈው ቪዲዮ ላይ ብዙ ሰዎች ተስማምታላችሁ አይደል? ኮላቡ የሚገጥመው ማን ነው? ደስታና ሄርሜላ የሚገርም ኮላብ፣ የሚገርም ጥንድ ነው የሚመጣቸው። እግዚአብሔር የሚገርም ጥንድ ነው የሚመጣቸው። እነሱ አንድ ይሆናሉ፣ በጋራ አንድ ቪዲዮ መስራት ጀምራሉ ማለት ነው። አቤላ ከሆነች ጋር መስራት ጀምራል። አንድ በቃ ፍቅረኛውን ያመጣና ደግሞ አቤላ ደግሞ የራሱን ህይወት ደግሞ መስራት ጀምራል። ገባችሁ አይደል? እንደዛ ቢሆን እኮ እንትኑም ደስ ይላል፣ ጥንዱ አሁን ደስ ይላል። እንደዛ የሚገጥመው ኮከቡ የሚገጥመው ሩታና አብርሽ፣ ሄርሜላና ደስታ፣ አቤላና ደግሞ አንድ ልጅ እንደዛ ሲሆን የሚገጥመው ኮከቡ የሚገጥመው አካሄዱም ደግሞ የሚያምረው እንደዛ ሲሆን ገባችሁ አይደል? በዛ ሂደት አንዳንድ ነገሮች ፊክስ ቢደረጉ እንደኔ ሐሳብ እንደዛ ቢሆን አስባለሁ። ቤተሰብ እናንተስ ምን ትላላችሁ በዚህ ጉዳይ ላይ? ሐሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ያው የሚሰማችሁ ነገር ማስቀመጥ ትችላላችሁ። አሁን 15000 ላይ ባይዘን ቆመናል። ታውቃችኋል አይደል? 15000 ላይ ሰብስክራይብ ቆሟል። ገፋ አድርጉትና 20000 እንግባ። ዝም ብለን ለአሁኑ እስቲ በአንድ ሳምንት ውስጥ 20000 እንግባና ከዛ በኋላ 30 40 50 60 አይደል እስከ 100 እንቀጥላለን። ቤተሰብ እንዲህ ቆሞ ቀረኩ ሰብስክራይበር አራ ነካ አድርጓት። በጣም ነው ወዳችሁ ለምታሳዩ ሰፖርት በሙሉ እኔን የምትወዱኝ ለኔ አክብሮት ያላችሁ ለኔ ፍቅር ያላችሁ ውድ ቻናሌ ቤተሰቦች በጣም ነው የማመሰግነው። ይሄን ቪዲዮም ደግሞ ሼር ያደርጋችሁ ብዙ ሰዎች ጋር እንዲደርስ አድርጉልኝ። ሰብስክራይብ ማድረግ እንዳይረሳ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። እግዚአብሔር አምላክ ለሀገራችሁ ያብቃችሁ። ውጭ ሀገር ያላችሁ እዚህ ሀገር ያላችሁ ቤተሰቦቼ ደግሞ ሰላም ልትሆኑልኝ ስል ምኞቴን አስተላልፋለሁ። በቀጣይ በሌላ በአሪፍ ቪዲዮ እስክንገናኝ ድረስ መልካም ጊዜ